ረሃብ፣ ጎርፍና ጦርነት በየ10 ዓመቱ በኢትዮጵያና ኢትዮጵያውያን ላይ የሚፈራረቁ እርግማኖችም የሰኔና ሰኞ ግጥምጥሞሽ ከ1966 ዓ.ም ጀምሮ በቀዳማዊ ኃይለ ሥላሴ ዘመነ መንግስት አንድ ብለው ጀምረው ላለፉት 70 ዓመታት በየ10 ዓመቱ እየተፈራረቁ የኢትዮጵያን መከራ ሲያበዙ የቆዩ ክስተቶች ሆነዋል። በቅርብ የተከናወኑት ሁነቶችን ብንመለከት እንኳን በ1997 በሀገሪቱ ልክ እንደ ዘንድሮ ሰኔና ሰኞ በገጠሙበት ቅጽበትም በኢትዮጵያ ጎርፍ፣ ረሃብና ጦርነት ተፈጥረው በሺዎች አልቀዋል። በወቅቱ በተካሄደው ሀገራዊ ምርጫ ቅንጅት ፓርላማ ላይ አልገባም ማለቱን ተከትሎ በተከሰተው ረብሻ በርካቶች ሞተዋል፣ ቆስለዋል፣ የንብረትና የአካል ጉዳት አስተናግደዋል። ከድጡ ወደ ማጡ እንዲሉ ደግሞ የተከሰቱት ከመጠን ያለፈ ዝናብና አንዳንድ አካባቢዎች ላይ የዝናብ መቋረጥ፣ ረሃብና ጎርፍ ብዙዎችን አፈናቅለዋል፣ ንብረትንም አውድመዋል። በ2008 ደግሞ በስርዓት ለውጥ በተደረገ ንቅናቄ ልክ እንደ 1997 እና 1966 ብዙ ወላጆች ያለ ጧሪና ያለ ቀባሪ ያስቀረ ክስተት ተፈጠረ። የአካባቢ አየር ለውጥ የሆነው ኢልኒኖ ተጽዕኖ ደግሞ ዝናብ አጠር በሆኑና በከብት እርባታ በሚተዳደሩ የህብረተሰብ ክፍሎችም በሚሊዮን የሚቆጠሩ የቀንድ ከብቶችን ፈጅቷል። ከ10 ዓመታት በኋላ 2018 እየተፈጠረ ያለው ክስተትና ሁነትም ከነዚህ አስከፊ ጊዜያቶች ጋር የሚመሳሰል ቅድመ ትንበያዎችና ማስጠንቀቂያዎችም እንደሚያሳዩትም ይህንኑ ሀቅ ፍንትው አድርጎ የሚያሳይ ሆኖ ከኢትዮጵያ ቱዳይ ጋር ስትሆኑ የምታዳምጡት ይሆን። በዘንድሮ ክረምት በተለያዩ አካባቢዎች ከመጠን ያለፈ ዝናብ እንዲሁም ደግሞ ከዚህ በተቃራኒ ዝናብ በወቅቱ አለመጣሉ ጉዳትን እያስከተሉ ነው። ዘንድሮም የኢልኒኖ ተቃራኒ ውጤቶች የሆኑት አነስተኛ ዝናብና ከልክ ያለፈ ዝናብ ማህበረሰቡ ላይ የጋረጡት አደጋ የሚጠቁሙት ሪፖርቶችም እየወጡ ነው። ዓለም አቀፉ የሜትሮሎጂ ተቋም ባወጣው ትንበያ በተለይም በኢትዮጵያ፣ በአብዛኛው ኤርትራ፣ በደቡብ ሱዳን፣ በኡጋንዳ፣ በጅቡቲ፣ በሱዳን እንዲሁም በምዕራብ ባህር ዳርቻ የኬንያ ክፍሎች ከመደበኛ ያነሰ ዝናብ መጠንም ይጠበቃል ሲል ነበር የገለጸው። ምናልባት ይህ ክስተት ኢትዮጵያ ላይ ብቻ ቢሆን እርዳታዎችን ለማዳረስ ከጎረቤት ሀገራትም መልካም ነገርን ለማግኘት ምቹ ሁኔታ ይፈጥር ነበረ የሚሉት ተንታኞች በጠቅላላው ምስራቅ አፍሪካ መሆኑ ችግሩን ከድጡ ወደ ማጡ የሚከት ብለውታል። ወቅቱ 50 በመቶ ገዳማ ዓመታዊ ቀጠና ዝናብ የሚገኝበት እንደመሆኑ የዝናብ እጥረት ጫናው በግብርና፣ በውሃ አቅርቦትና በምግብ ደህንነትና በህብረተሰብ ጤና ላይ ተጽዕኖም እያሳደረ ነው። የዘንድሮ የኢልኒኖ በአውሮፓውያኑ 1997 እና በ2023 ከተከሰተው ጋራ ተመሳሳይ እንደሚሆንም ይጠበቃል። ይህም ጉዳቱ የከፋ ማለት ነው። የኢትዮጵያ ሜትሮሎጂ ኢንስቲትዩት ከሰኔ 2018 ዓ.ም ጀምሮ እስከ መስከረም 2019 ዓ.ም ባወጣው ትንበያ ዋነኛ የክረምት ዝናብ ተጠቃሚ በሆኑ የሰሜን ምስራቅና የምስራቅ የአገሪቱ አካባቢዎች ላይ መደበኛና ከመደበኛ በታች ያመዘንም እንዲሁም በመካከለኛውና በሰሜን ምዕራብ መደበኛና ከመደበኛ በታች ዝናብ ይኖራል ማለቱ የሚታወስ ነው። በደቡብ ምዕራብ የአገሪቱ ክፍል ክረምቱ ከመደበኛው ቀደም ብሎ እንደሚገባም ያመላከተ ቢሆንም ዘግይቷል። በክረምቱ መግቢያ በሰኔ ወርና በመውጫው የመስከረም ወር የዝናብ ስርጭት የተዛባና ድርቅ ሰሞናትን የሚዘወተርበት እንደሚሆን ደግሞ መጥቀሱም ከድጡ ወደ ማጡ በጦርነት ውስጥ ባለች ሀገር ላይ አልፎ አልፎ የሚኖሩ የከባድ ዝናብ ክስተትም ቅጽበታዊ ጎርፍን ሊያስከትል እንደሚችል ያመላከተበት ቅጽበት ሲሆን በሰሜኑ የሀገራችን ክፍል በተለይም በትግራይ፣ ቆላ ተንቤንና ሌሎች አካባቢ ከልክ ያለፉ ዝናቦችና በረዶች መጣላቸውን ምክንያት በማድረግ በርካቶች ሕይወታቸውን አጥተዋል፣ ቤትና ንብረታቸው ወድመዋል። በምስራቅ አፍሪካ የልማት በይነ መንግስት ኢጋድ ስር ያለው ክላይሜት ፕሪዲክሽን ኤንድ አፕሊኬሽን ሴንተር እንደሚለው ደግሞ ከመደበኛው በታች የሆነ ዝናብ በማዕከላዊ ሰሜን ምስራቅና በሰሜን ምዕራብ ኢትዮጵያም ሊከሰት ይችላል ይላል። በተቃራኒው በደቡብ ምስራቅ ኢትዮጵያ ከፍተኛ ዝናብ እንደሚጠበቅ ይህም የጎርፍ ተጋላጭነትን ከፍ ያደርጋል። በአብዛኛው የአፍሪካ ቀንድ አካባቢዎች ከመደበኛው ከፍ ያለ ሙቀት እንደሚኖር ተገልጿል። የተባበሩት መንግስታት የሰብአዊ መብት ድርጅት ማስተባበሪያ ቢሮ ኦቻ በበኩሉ ደግሞ የኢትዮጵያ ቅርንጫፍ ያወጣው ሪፖርት ሁለቱ
የኤልኒኖ ገጽታዎች ናቸው ይላል። ኤልኒኖ ምሕረት የለውም። በአንድ አካባቢ ድርቅ፣ የውሃ እጥረት ሲያስከስት፣ በሌላው አካባቢ ደግሞ የጎርፍ መጥለቅለቅን እንደሚያስከትል ባለፉት 10 ዓመታትም በየ10 ዓመቱ ልዩነቱ አሳይቷል። ይህም ቀጣይ ነው። በሰሜን ምስራቅ ኢትዮጵያ ያለውን የውሃ እጥረት በደቡብ ምስራቅ ኢትዮጵያ ከተከሰተው ጎርፍ ጋራም ማነጻጸርም ይቻላል። ወደኋላ ብንመለከት እንኳን በ2023 እስከ 2024 ድረስ ኤልኒኖ የተራዘመ ዝናብ አልባም ወቅት የከፋ ጎርፍ አስከትሏል። ኤልኒኖ የሚከሰተው በምስራቅና በመካከለኛው ፓሲፊክ ውቅያኖስ በሚፈጠር የባህር ወለል ሙቀትና የንፋስ ሁኔታም ለውጥ ነው። ከ0.5 ዲግሪ ሴልሺየስ በላይ የሆነ ሙቀት ሲከሰት የምድር ወገብ አካባቢ የሚፈጠሩ የአየር ሁኔታዎች ይለዋወጣሉ። በምድር ወገብ አካባቢ የሚኖሩ ሀገራትም በተለይም የአፍሪካ ቀንድ ኢትዮጵያን ጨምሮ በዚህ ይፈተናሉ። የኦቻ ኢትዮጵያ እንደሚለው በአንዳንድ የሀገሪቱ አካባቢዎች ወንዞችና የውሃ ጉድጓዶች እንዲሁም አዝመራው ለመድረቁም ምክንያቱም ይህ ነው ሲልም ያስረዳል። በሌሎች አካባቢዎች ደግሞ ኃይለኛ ዝናብና ቅጽበታዊ ክስተትን አስከትሏል። ዝናቡ ከመጠን በላይ ወይም በታች ሲሆን ንጹህ የመጠጥ ውሃ ማግኘት ያስቸግራል፣ ከብቶች ይሞታሉ፣ ነዋሪዎች ቤትና ንብረታቸውን ጥለው ለመፈናቀል ይገደዳሉ፣ አዝመራም ይደርቃል፣ የምግብ ዋስትናም አደጋ ላይ ይወድቃል። ቀጣዩ ኤልኒኖ ጠንካራ ሊሆን እንደሚችል ትንባዮችም ያሳያሉ። በመላው ዓለም ጫና እንደሚያሳድርም ስጋት አለ። ምክንያቱም ይህ ክስተት በአንድ ሀገር ላይ ብቻ ሳይሆን ጎረቤት ሀገራትም ሆኖ በተለይም እንደ ኢትዮጵያ ያለ ሰፊ የህዝብ ቁጥር ባላቸው ሀገራት ላይ ከዛም ባለፈ በከብት እርባታ የሚተዳደሩ አርብቶ አደሮች ባሉበት ሀገር ላይ ተጽዕኖ እጅግ የከፋ ይሆናል። የሁሉም ኢትዮጵያውያንና የዓለም ሀገራትን ርብርብ ይጠይቃል። ነገር ግን በመካከለኛው ምስራቅ ያለው ጦርነት፣ በአፍሪካ ቀንድ አካባቢ እየተከናወኑ ያሉ ትርምሶች ይህንን ከድጦ ወደ ማጡ ከመክተትም ባለፈም እንደ ሀገር በተለያዩ አካባቢዎች ያሉት የአማጽያንና የመንግስት ጦርነቶችም እርዳታዎች በአግባቡ እንዳይዳረሱ ሊያደርጉ ስለሚችል የጉዳት መጠኑ ከፍ ያደርገዋል። ዓመታዊ ዝናብ መጠን እስከ 85 በመቶ የሚደርስ የዝናብ መጠን ስርጭት የሚስተዋልበት መሆኑንም ያስረዳሉ። በትግራይ፣ በአማራ፣ በአፋር፣ በአብዛኛው የኦሮሚያ አካባቢ፣ በጋምቤላ፣ በደቡብ ምዕራብ ኢትዮጵያ፣ በማዕከላዊ ኢትዮጵያ፣ በደቡብና በሲዳማ ክልሎች ዞኖች እንዲሁም የምስራቅ አገሪቱ አካባቢዎች ዋነኛ የዝናብ ወቅት ነበረም፣ ግን ዘግይቷል። መጠኑም ያነሰ ሆኗል። ክረምት ዋነኛ የዝናብ ወቅቶች ቢሆኑም አካባቢዎቹ መደበኛና ከመደበኛ በላይ የሆነ ዝናብ ስርጭትም እንደሚኖር ተነግሯል። በጋምቤላና በደቡብ ምዕራብ ኢትዮጵያና በምዕራብ ኦሮሚያ ዞኖች የክረምቱ ዝናብ ቀደም ብሎ ጀምሯል። መጠኑም ሰፍቷል። ጎርፍንም እያስከተለ ነው። ደቡብና ምስራቅ ትግራይ ዞኖች፣ በሰሜንና ደቡብ ወሎ ዞኖች እንዲሁም የአፋር ክልሎችና መካከለኛ ሀገሪቱ አካባቢዎች ብዙ ቦታ ላይ የሚሸፍነው መደበኛ የሆነ ዝናብ መጠንና ስርጭት ሲኖራቸው፣ በጥቂት ቦታዎች ደግሞ ከመደበኛ በታች የሆነ የዝናብ መጠንና ስርጭት ይጠበቃል። ከቀጣዩ ነሐሴ ጀምሮ ኤልኒኖም ይበልጥ እየተጠናከረና እየተስፋፋ በሚሄድበት ወቅት የደቡብ አጋማሽ የሀገሪቱ አካባቢዎች ከመደበኛ በላይ የሆነ የዝናብ መጠንና ስርጭት እንዲኖራቸው አስተዋጽኦ እንደሚያደርግ ዶክተር አሳምነው ይናገራሉ። ሰኔ ከገባ አንስቶ በተለይም በምዕራብ አጋማሽ የሀገሪቱ አካባቢዎች በተደጋጋሚ የሆነ ዝናብ እየተስተዋለ ይገኛል። ከባድ መጠን ያለው ዝናብ ሲደጋገም ደግሞ በቀላሉ ወደ ቅጽበታዊ ጎርፍ ሊቀየር ይችላል። በተለይም በኦሞ ጊቤ ተፋሰሶች፣ በአባይ ተፋሰሶች ቅጽበታዊ ጎርፍ የመከሰት እድልም ከፍተኛ ነው። ይህም በተለያዩ ጊዜያቶች ተከስተው በርካቶች ሲዋጡ፣ ከብቶች ሲወሰዱ ተመልክተናል። ኤልኒኖ እየተጠናከረ ሲሄድ በተለይም በደቡብና በምስራቅ ትግራይ ዞኖች፣ በሰሜንና ደቡብ ወሎ ዞኖች እንዲሁም የምስራቅ የሀገሪቱ ክፍሎች የክረምት ዝናብ ቀደም ብሎም ሊወጣ ይችላል ይላሉ። ይህ ደግሞ የደረሰውን እህል የማድረቅ እድል፣ ድርቅ የማስከሰት እድሉም ከፍተኛ ነው። ኤልኒኖ በአንዳንድ ሀገራት የሙቀት ወጀብ ቢያስከትልም በኢትዮጵያ በቀኑ ከፍተኛ ሙቀት መጠን ላይ የተወሰኑ ለውጦች ብቻ እንደሚስተዋል መገለጹ ደግሞ እፎይ የሚያስብል ነው። ኢንተርናሽናል ሪስኪው ኮሚኒቲ እንደሚለው የምስራቅ አፍሪካ ሀገራት በተባባሰ ኤልኒኖ ምክንያት ለከፍተኛ ጎርፍ፣ በሽታ፣ የሙቀት ወጀብና ድርቅም ተጋልጠዋል ሲል ያስረዳልም። ይህ ማስረጃም በተለይም ከዚህ ጎርፍና ድርቅና የሰብአዊ ድጋፍ ቅነሳ ካስከተለው ጉዳት በማገገም ላይ ያሉ ሀገራትም የበለጠም ተጋላጭ እንደሚሆን ያመለክታል። በኢትዮጵያ ደጋማ አካባቢዎች ከፍተኛ ዝናብ ወንዞች እንዲሞሉ በማድረግ በሶማሌና በኬንያ በኡጋንዳና በሌሎች ቀጠናዎች ሀገራትም ስጋቱ አንዣቧል። ቀጠናዊ ነው ማለት ነው። ችግሩ ከፍተኛ ደረጃ ላይ ሳይደርስ የኢትዮጵያ መንግስትና የዓለም አቀፉ ተቋማትም እንዲረባረብ ተቋሙ ጥሪ እያቀረበ ይገኛል። ችግሩ ሳይባባስም በቅጠል መሸፈን እንደማለት ነው። የኢንተርናሽናል ሪስኪው ኮሚኒቲ የአስቸኳይ ጊዜ ምክትል ፕሬዝዳንት ቦብ ኪችን ሰዎች ሁሉንም ነገር ካጡ በኋላ አንዳች ነገር ከማድረግ ይልቅ የቅድመ ጥንቃቄ እርምጃዎችን
እርምጃዎችን መውሰድም ይመከራል ሲሉ ያስረዳሉ። ችግሩ የአፍሪካ ቀንድ ብቻም አይደለም። ባንግላዴሽ፣ ፓኪስታን፣ አፍጋኒስታንና ሌሎች የእስያ ሀገራት ተጋላጭ ናቸው። የተባበሩት መንግስታት የምግብና የግብርና ተቋም ፋኦ የሚያወጣው ሪፖርት ኤልኒኖ በመላው ዓለም ግብርና ላይ አደጋም መደቀኑን ጠቅሷል። ይህም በሳህል፣ በደቡብ አፍሪካ፣ በደቡብና ደቡብ ምስራቅ እስያ፣ በማዕከላዊ አሜሪካና በካሪቢያን የሚገኙ አርሶ አደሮችና አርብቶ አደሮችም ቀጣይ ወራት ለድርቅ ይጋለጣሉ። ይህም የተረጂውን ቁጥር ከፍ ከማድረግ ባለፈም ብዙዎችም ለሞት ይዳረጋል። አሁን ላይ ግጭትና የኑሮ ውድነት የአየር ንብረት ለውጥ የሚያሳድረው ጫናም አባብሰውታል ይላል የፋኦ የተፈጥሮ ሀብት ኃላፊ የርግ ኦልቨር ቢልተርን ስለ ዘንድሮ ኤልኒኖ ሲገልጹ ከዚህ ቀደም እንደነበሩት ኤልኒኖዎች አይደለም። ዓለማችን አሁን የበለጠ ሞቃለች። ለግጭትና የምግብ እጥረት ተጋላጭ የሆኑ የማህበረሰብ እንዲሁም ወሰን የመቋቋም ብቃት ያላቸው የበለጠ ለቀውሱ ይዳረጋሉ ይላሉ። በተለይም እንደ ኢትዮጵያና በአፍሪካ ቀንድ፣ በመካከለኛው ምስራቅ፣ በኤዥያ ያሉ ሀገራትም በሆርሙዝ ወሽመጥና በቀይ ባህር አካባቢ በሚካሄዱ ጦርነቶች ክፉኛ ታውከዋል። ምናልባትም ፋኦ የምግብ እርዳታዎችን ለማዳረስ ቢሞክር ሊዘገይ ይችላል። ያ መዘግየት የበርካቶችን ሕይወትም ይቀጥፋል። ፋኦና የዓለም ምግብ ፕሮግራም በ22 ተጋላጭ ሀገሮች 8.8 ሚሊዮን ሰዎችን ለመደገፍ 202 ሚሊዮን የአሜሪካን ዶላር አዘጋጅቷል። እንደ ኢትዮጵያ ያሉ ግጭት የሚፈትናቸውና የድርቅ ተጋላጭ ያላቸው ሀገራትም የገፈቱ ዋነኛ ቀማሾች ናቸው ሲልም ያስጠነቃል። ከ80 በመቶ በላይ የድርቅ ጉዳት የሚከሰተው አነስተኛና መካከለኛ ገቢ ላላቸው እንደሆነ ሪፖርቱ ያመለክታል። ሪሊፍ ዌብ ባወጣው ሪፖርት ደግሞ የግጭት ስጋት በጠላበትና ገና ከእርስ በርስ ጦርነት እያገገመች ባለችው ትግራይ የፋኖ ታጣቂዎች ከመንግስት ኃይሎች ጋር ውጊያ በቀጠሉበት የአማራ ክልል የኦሮሞ ነጻነት ሰራዊት ከመንግስት ጋር በሚዋጋበት በምዕራብ ኦሮሚያ ያለው ሰብአዊ ቀውስም ሊባባስ እንደሚችል ያስረዳል። ምክንያቱ ደግሞ ከወዲህ ክረምት ከወዲያ ደግሞ ግጭት ከመሆኑ ጋር ተያይዞ በተደጋጋሚ የሚደረጉ የመንገድ መዘጋትና መከፈቶችም እርዳታዎች እንዳይደርሱ ያደርጋሉ። በክረምት የዝናብ ወቅት ሰብል በሚዘራባቸው የትግራይና የአማራ አካባቢዎች እንዲሁም በአርብቶ አደሩም ሆነ እንደ አፋር ባሉ ክልሎች የሚፈጠረው ጫናም ያስረዳል። ፋኦ እንደሚለው የምግብ ዋስትና ለመረጋገጥ ለተከታታይ ዓመታት ያደረሰው ጫና ላይ ግጭትና የሰዎች መፈናቀል ታክለው ስጋቱን አባብሰውታል ይላል። ድርቅ ከሴኔጋል፣ ደቡብ ሞሪታኒያ፣ ኮት ዲቫር፣ ጋና፣ ቶጎ፣ ቤኒን እና ናይጄሪያን አንስቶ እስከ ኢትዮጵያና ሱዳን ሊሻገር እንደሚችል ይጠቁማል። ቀጠናዊ ቀውስ ነው። ድርቅ የሚቋቋም ዘረም መምረጥ፣ ለከብቶች መኖ ማከማቸት እንዲሁም ውሃ ማጠራቀም የመሰሉ ቅድመ ጥንቃቄዎችም እርምጃ እንዲወሰድ ሲልም ይመክራል። ይህንንም ኢትዮጵያንም ሆነ ሌሎች ሀገራት እንዲያደርጉት በተደጋጋሚ እያስጠነቀቀ ነው። ታዲያ ማን ይሰማል? ማንስ ይህንን ነገር እየሰማ ነው? በታዳጊ ሀገራት የክትባት ስርጭት ለማስፋፋት የሚሰራው ዓለም አቀፍ ጥምረትም ጋቪ ዘ ቫክሲን አሊያንስ እንደሚለው በመጪዎቹ ወራት የሚከሰት ከልክ ያለፈ ሙቀት፣ ድርቅና ጎርፍ አሁንም ተጋላጭ በሆኑ አካባቢዎች የበለጠ ያሰጋል። የዘንድሮ ኤልኒኖ ከ2023 እስከ 24 በነበረው በላይም የከፋ ሊሆን እንደሚችል ከዚህ ቀደም የተከሰተው ኤልኒኖ በ10 ሚሊዮን የሚቆጠሩ ሰዎች ላይ የምግብ፣ የውሃ፣ የንጽህና መጠበቂያና የጤና አገልግሎትና የግብርና ድጋፎችን እጥረት ማስከተሉን ይገልጻል። የሆርሙዝ ወሽመጥ መዘጋት የፈጠረ የነዳጅና የማዳበሪያ እጥረት እንዲሁም የምግብ ዋጋ ንረትም ችግሩን በሌላ መልኩ በከፍተኛ ሁኔታ ያንሩታል። በሌላ በኩል የዓለም አቀፍ የእርዳታ ማዕቀፎች ገንዘብ መቀነስ ወይም መቋረጥ ሰብአዊ ድጋፍ ፈታኝ ያደርገዋል። ዋነኛው ተጋላጮች የሚሆኑት ደግሞ ሴቶችና ህጻናት ናቸው። ከባድ የአየር ሁኔታ የሚያስከትለው ሱፐር ኤልኒኖ የላቀ ኤልኒኖ ምክንያት በአፍሪካ ከ10 እስከ 20 ቢሊዮን ዶላር የሚደርስ የምጣኔ ሀብት ጉዳት ሊያስከትል እንደሚችል የአፍሪካ ልማት ባንክ ደግሞ ተንብዮአል። በሱፐር ኤልኒኖ የሚጎዱ ሀገራት በአጠቃላይ የሀገር ውስጥ ምርታቸው ላይ ቅናሽ እንደሚያስከትል ማስታውቋል። የሀገራቱ ብድር የመክፈል አቅም ላይ ጫናን በመፍጠር በዜጎች መሰረታዊ ፍላጎትና አቅርቦት ላይ ቀውስ ሊፈጥር እንደሚችል አስጠንቅቋል። ባንኩ ጨምሮ አሳሳቢ የአየር ሁኔታ በተለያዩ የአፍሪካ ሀገራት የዜጎች መፈናቀልና ስደት ያስከተለው የመሰረታዊ ምግብ ፍላጎቶች ዋጋም ይወደዳል። በውሃና በግጦሽ መሬት ችግር ምክንያትም ግጭቶች ሊባባሱ ይችላሉ ሲልም ያሳስባል። ይህ ክስተት እንዳለ ሆኖ በሀገራቱ ያሉት ጦርነቶች በተለይም ደግሞ ዓለም አቀፋዊ የሆኑት የኢራን፣ አሜሪካ፣ እስራኤል ጦርነት፣ የሁቲ፣ የመን፣ ሳውዲ አረቢያ ጦርነቶች የነዳጅ ዋጋን ከፍ ከማድረግ ባለፈ የመርከቦች እንቅስቃሴ መገደቡም ይህ ከፍተኛ ጉዳት ያስከትላል። ስለዚህም ይላል ቀድማችሁ ተዘጋጁ። ክቡራትና ክቡራን የኢትዮጵያ ቱዴይ ቤተሰቦቻችን ስላዳመጣችሁን እናመሰግናለን።